ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እንደምሰነበታችሁ እንደምንቆያችሁ እግዚአብሔር የተመሰገነ ይሁን። ተመልካቾቻችን እኛ በጣም ደህና ነን። ክብር ይስፋ መድኃኒዓለም። ያው እየጠፋን ነው። ያው ስራ ካሜራ ቀረጻ ስራ እየበዛብኝ ስለሆነ ነው። ሙሽሮችን እየዳርኩ ፕሮግራሞች፣ ሽምግልና ብዙ ስራዎች እንግዲህ እየተደራረቡብኝ ስለነበረ ለዛ ነው ተመልካቾቻችን ቪዲዮ መስራት ያልቻልኩት እና እግዚአብሔር ይመስገን ስራ ላይ ስለነበርኩ ተመልካቾቻችን እንዴት ናችሁ? ለእናንተ ደህና ናችሁ? እግዚአብሔር ይመስገን። እኔ ደግሞ ካልመጣሁ ረዱ መምጣት አትችልም። ብቻዋን ምንም የምትሰራው ነገር የለም። እሷም ክላስም እየተማረች ስለሆነ ኦልሬዲ አይመቻትም። እኔና እሷ የምንገናኝበትም ሰዓትም በቃ ይሄ በጣም እያነሰ ነው ያለው ኦልሬዲ ከስራዋ ጫና አንጻር ማለት ነው። ጠዋት ወጪ ማታ ምናምን የምገባው ሰው ማገኛት ታይም አይደወር። ተመልካቾቻችን ያው እናንተ ጋር ብቻ አይደለም ሚስቴ ጋርም ነው የጠፋው ተመልካቾች እና ሚስቴ ጋር መጥፋቴን ምክንያት በማድረግና ላገኛት ስለሆነ ከዛ ውጭም ደግሞ ለሷም ሰርፕራይዝ ስላለኝ ተመልካቾቻችን ዛሬ ከእናንተ ጋር መጣ ማለት ነው። ስለፈልጌ ተመልካቾቻችን እንግዲህ ትምህርት ክላስ አሁን ዛሬ ቀን ሙሉ ክላስ ናትና ምሳ ሰዓት ላይ እንገናኛለን፣ አብረን ምሳ እንበላለን ተባብለናልና ተመልካቾቻችን ትናንትና ለሷ ደስ እንዲላት ሁለቱም ደግሞ ስራም ታግዘኛላችሁ ታውቃላችሁ። ኤዲቲንግ ሰራልኛለች፣ ቪዲዮዎች፣ ፎቶዎች ኤዲቲንግ ሰራልኛለች። ከሌላም ባለሙያዎች አሉ ከኔ ጋር የሚሰሩ እንግዲህ አብራ ጋይድ እያደረገች አብራኝ ስራ ታግዘኛለች እና ተመልካቾቻችን እሱን በማስመልከት ሁለቱም ደግሞ ለትምህርቷ ግዴታ ፒሲ ያስፈልጋታል እና ተመልካቾቻችን በይፋ ፒሲ ገዝተናል ማለት ነው። ተመልካቾች ለሷ ማለት ነው በእርግጠኝነት ደስ ይላታል ብዬ አስባለሁ። ከትምህርቷንም ያን ያክል ያገዛታል ብዬ አስባለሁ ፒሲው። ከዛ ውጪም ደግሞ ለኔም ስራ ያገዘኛል ብዬ አስባለሁ። ያው እንትን ነው ለኔም ማስቤ ለሷም ማስቤ ነው ይሄ ነገር ያደረኩ ያለው። እንደውም እንደዛ ነው እንግዲህ በእርግጠኝነት ያው አንድ ነገር ስታስቡ ብዙ ነገሮች ይጠቅሙናል ወይ ብላችሁ ይመስለኛል አይደለ? የሆነ ውሳኔ የምትወስኑት ያው ጎን ለጎን ለኔም ስራ ታገዘኛለች። ከዛ ውጪ ለራሷም ለክላሷም ለትምህርቷም ይጠቅማታልና ፒሲ ብንገዛ ስትይ ነበርና ኦልሬዲ ፒሲ ገዝቼላት አሁን ትምህርት ቤት እዛ ይሄድና ከክላስ ስትወጣ ፒሲውን አውጥቼ ሰርፕራይዝ ስላታለሁ ማለት ነው። ከዛ ምሳ እንበላለን ማለት ነው። በዛም ታገኛታላችሁ። ያው ተመልካቾቻችን ለማንኛውም ያው ጠፍተናል እንግዲህ በጣም ይቅርታ እንደነገርናችሁ ነው። በተቻለን አቅም እንደዚህ ለመምጣት እንሞክራለን ማለት ነው። ተመልካቾቻችን ፒሲ ኦልሬዲ የላችሁ እዚህ ጋር አለኝ። ወደ ስንት ፒሲ መሰላችሁ ያለኝ? 4-5 ፒሲ አለኝ ቢሮ ጨምሮ ማለት ነው። ቢሮ በጣም ብዙ ቢሮ 3 ምናምን አለ። እዚህ ጋር ይሄው ይሄ እዚህ የምጠቀምበት ነው ያለ። ይሄ እዚህ ቦርሳ ውስጥ ነው የከተትኩላት ፒሲውን። የኔ ቦርሳ ነው እዚህ ውስጥ ነው የከተትኩላት። ሄጄ ያው ብቻ ሰጣታለሁ ማለት ነው። የቤት አድርጋ ትጠቀምበታለች ማለት ነው። ተመልካቾቻችን ወደፊት ደግሞ ስንጋባ ኧረ ግን ተመልካቾች መቼ ነው ሰርግ እያላችሁ ነው። መቼ ነው ሰርጋችሁ? እናንተ ልጆች ስንቴ ነው የምትጋቡት እያላችሁ እና ብዙ ሰው በጣም በቃ ፈታ ቢያደርግ ግዴ እንዴ አልተጋባችሁም እንዴ? እኔ መቼ ነው ሰርጋችሁ እያላችሁ ነው። ሰርጋችን እንጋራችሁ ስል እንዴ አልተጋባችሁም እንዴ ታያላችሁ? ያው ተጋብተናል ኦልሬዲ አብረን መኖር አልጀመርንም እንጂ ሽምግልና ልከናል። የዛሬ ዓመት ሽምግልና ይላክነው ቀለበት አስረይላታል። የቀረ ፕሮግራም ነው። በይፋ ቤተሰብ ዘመድ አዝማድ አውቆ ተብለን አንድ ላይ ጎጃችን ስንጠቃለል ይመስለኛል አይደለ? እግዚአብሔር ከፈቀደ እሱን በቅርቡ በዚህው በ6 ወር ውስጥ እግዚአብሔር ከፈቀደ ፕሮግራም እናደርጋለን። 6 ወር አካባቢ ውስጥ ማለት የዛሬ 6 ወር ማለት ሳይሆን በቃ በ6 ወር ውስጥ ቀን እንግዲህ እንወስንና ከእግዚአብሔር ጋር በይፋ አብረን እንግዲህ እንደዚህ እያለን እንግዲህ ተመልካቾች እንቀባለን ማለት ነው። እንዲህ ይዣት እያልኩ ብዙ እኔ ሙሽሮች ነበረ ሲሉ የምቀርጽ የነበረው እኔ ራሴ እያልኩ አስገባኝ በደንብ ቀረጸኝ። አንተ ባይዘቤ ለአቤል ሰርግ ዕለት ራሴ ነበር የሰራሁለትና ሚዜም ነበርኩ። በቃ ስቆጣጠር የነበሩ ካሜራማኖች ምናምን ነበርና ቀልቤ አላረፈም። አሁን ለኔም ለሰርግ ዕለት እንደዚህ ሆናለሁ ወይ የሚለው ነገር በጣም እያሳሰበኝ ነው። በእርግጥ በጣም አስተማማኝ የሆኑ ባለሙያዎች ናቸው እጄ ላይ ያሉት። ግን አይሆንም ቀር አይለቃችሁ እንዲህ ያላችሁ ሰላም እንዴት ናችሁ? ሰላም ነው። አስገባኝ በደንብ ቀረጽ ዋይድ ቀረጽ። ለማንኛውም በቅርቡ ከእግዚአብሔር ጋር ፕሮግራማችን እናደርጋለን ማለት ነው። ስለዚህ ተመልካቾቻችን አሁን ቀጥታ ወደ ረዱ ጋር እንሄዳለን ማለት ነው። ስለዚህ አብራችሁ ቆይቱም እንዳትሄዱ ላይክ፣ ሰብስክራይብ አድርጉ። እንወዳችኋለን፣ እናከብራችኋለን። ፎቶዎቻችንን እንደወደዳችሁት
መልካም ምኞታችሁን ለገለጻችሁልን በሙሉ እግዚአብሔር ያክብርልን። ትርፋችን ይሄ ነው። በጣም በጣም እንወዳቸዋለን። ሰላማችሁ ዝት ይበልልን። ቀጥታ ወደ ረዱ ጋር እንሂድ ማለት ነው። ደርሻለሁ ተመልካቾች። እስቲ እንደውልላት ስትወጣ ከዛ እንቀበላታለን ተመልካቾች። እስቲ ደውዬላት ለቀርጻለሁ ተመልካቾች። ሌላ ስልክ አልያዝኩም። ከዛ ነው የምትመጣው። ትምህርት ቤቷ ይሄ ነው። ስለዚህ ጠብቀታለን። እቃውና ወይኔ ወደኋላ አላልኩም እንዳታየው። ከዛ በዚህ ልብስ እሸፍነው። አሁን አይታይም ተመልካቾቻችን። እንግዲህ የኔ ቆንጆ የነገ ሀገር ተረካቢ የተማረ ወርቅ አይወርቅም በሚል መርህ ቃል አያቻት መጣች። አይሻይ የኔ ሞዴል ምን ሆነ ነው የሚቀርጸው እያለች ነው። ምን ሆነ የምትቀርጸው እያለች ነው? አዎ በሰላም እንዴት ነሽ? ደህና ነኝ። እንዴት ነሽ? አንሄድም? ደህና ነኝ። ማለት ክላስ እንዴት ነው? ክላስ ቆንጆ ነው። ትምህርት ጥሩ ነው? አሪፍ ነው። ፍቅር እንሂድ፣ ከዚህ ቦታ እንሂድ። እሺ ቶሎ በል። እሺ እሺ። ምን ያላ ተመልካቾች በማርያም ከሺ የኔ ቆንጆ ወይ አባቴ፣ ምንድን ነው እንደዚህ መፍራት? መፍራት እኮ አይደለም ግን በቃ እንትን ቢል ጥሩ ነው። ምን ቢል እንሂድ ይሻላል። ግን እንዴት መጣ? የምር ተመልካቾች እንዴት ምሳ ልጋብዝሽ ብዬሽ ደህና ናችሁ ወይ? ምሳ አብረን እንድንበላ መች በስተክክል ተገናኘን። ሰሞኑ ስራ እኮ በዝቶብኝ አልተገናኘንም። ከድቶኝ ነበር በጣም። እኔ ላይ ያደረሰው ጉዳት እየቀረስኩ እንዴት ይሆናል? ስማ ይሆናል። እንዴት ነሽ? ደህና ነኝ። አንተስ? ከዚህ አካባቢ እስክንወጣ ባወርዶ እስከ ፍቅር ከይቅርታ ያው ትምህርት ቤት አካባቢ ስላለሽ በቃ ፈልገሽ እንገናኛለን። ብቻሽን ነው እንዴ? ያው ተመልካቾች እንባ አይኔ ቅልት ብሏል። አይኔ ራሴንም ያመኝ ነው ለመናገር። ፀሐዩ በጣም ኃይለኛ ፀሐይ ነውና ከጾም እና ጾም ነው ከጾም ጋር ከባድ ነው። እንዴት ነሽ? ደህና ነኝ። እኔ ቆንጆ ክላስ ጥሩ ነው? ቆንጆ ነው። ወድሻለሁ። እኔ ፍቅር አንተ ጋር ስራ ጥሩ ነበር? መስከን ጠፍተናልና ለዛ ነው እየቀረስኩ ያለሁት። ምሳ ስንበላ ምናምን አብረናቸው ነው ብዬሽ እኮ ነው። እሺ ለኔ ያዘደሽኝ ከሚደክምሽ። ቆይ እኔ የምለው ጓደኛ ምናምን የለሽም? ብቻሽን ነው ድምጽ ተጫው? አይደለም ዛሬ አጋጣሚ ነው። እንዴት አጋጣሚ ነው ስለ ከሰዓት ክላስ አለኝ ነበረኝ እና ምንድነው የተፈጠረው? ያሉት ጓደኞቼ አይሄዱም። የት ማለት አንዳንዴ ምሳ ሰዓት ወጥተን እንመጣለን። እኔ አሁን እወጣለሁ። ኦኬ እነሱ ግን አይወጡም፣ እዛው ናቸው። እኔ ግን ለቤቴ ቀረብ ስለሚለኝ ቶሎ ደርሼ እመጣለሁ። በዛ ሰዓት ለመጠቀም ብዬ ነው የወጡት። አንደኛው ጓደኛዬ ደግሞ ራሴን አሞኛል ብላ ነው ቀደም ብላ የወጣችው። አጋጣሚ ብቻዬ ነው ስለሆንኩ ነው። አንተ ይዘሳን ይወጣ። በጣም እናመሰግናለን ለመልካም ንግግርሽ። በጣም እናመሰግናለን። አይ አለኝ ብቻኛ ወንድም ሆንኩ እንዳይመስል። ለዛ ነው በዚህ ልክ ያወራሽው። ለምን ብለ ማስረዳት ስለፈለኩ። በጣም ጥሩ። እሺ እኔ ቆንጆ። እሺ እናንተ አሁን የት እንሂድ? ምሳ አይ ደስ ያለጋ። እሺ ማከጠኝ እና ከኔ ጋር ልትሆኚ ነው? አዎ ከፈቀድልኝ ስራ ከሌለ 9 ሰዓት ላይ ነው ፎቶ አለኝ። እግዚአብሔር ግን እስከዛ ድረስ አብረን እንሆናለን። አብሬ እመጣለሁ። እሺ ታገኘኛለሽ? ትሄጃለሽ? እሄዳለሁ። እና ተመልካቾቻችን አሁን እኔ ምንድነው ላንቺ ስጦታ አዘጋጅቼልሻለሁ። ምንድነው? ካሜራውን በደንብ ልጥራጋው። ትንሽ ቆሸሽ ሳትል አትቀር። አይሽ ትንሽ ነጣ አለች። እኔ እንጃ። ትንሽ ነጣ ብላ አሪፍ ነው። እና ላንቺ ስጦታ አለኝ። ምን ይመስልሻል? ገምች። ዛሬ መጣበት የሚነገር ነው ወይስ የሚሰጥ ነው? ምን ደነገጥክ?
አይ ነገለ ዞር ስትይ እና ካለ ትንሽ ነገር ነው ፍቅር አልመጣልሽም? ትንሽ ገምቺ እንዴ። ምን ልገምት? እኔ ግምት አልወድም ነገር ያለው ከአንድ ሙለስ ውስጥ በገምት። አዎ እኔ በገምት ይሄንን ትፈልጊያለሽ ብለህ እንትን አይፈጥርብህ ነው። ስለዚህ ዝም ማለት ይሻለኛል። አልገምትም። 5 ነገር ድንገት እንኳን የምትፈልጊው ነገር ከጠቀሽ ይሆናል ብለሽ የምታስቢው ከዛ አራቱን ታስብበታለህ ማለት ነው። ከዛ አራቱን ቀስ በቀስ ታያቻታ እንዳልጨነቅባት እሱማ ከዛ ነው እኮ አሁንም በገመት የማልፈልገው። እሺ አይንሽን ጨፍኝ ካሜራውን አይንሽን ደስተሽ በፍጥነት እሺ እንዳትገልጪ። አልገልጥም። እሺ ዝቅ አረጣና ተሳይ ዝቅ አድርጊ። እሺ አባቴ ትልቅ ነገር ነው ትንሽ ነገር ነው? እንግዲህ እሱ ስታይ እንጂ ትወስኛለሽ እንጂ ማርያም ምን አላየው ወይ ጽፍኛለ ላስደንግጥ ብዬ ነው። ኧረ ፍቅር በቃ እሺ አስታኪያለሽ። እሺ ደከመሽ? ትገልጫለሽ? ትገልጣ 1 2 እንዴት ብዬ ትገልጫለሽ አንቺ? እንከት ለኔ ነው ያጂ ለኔ ነው የምር ለኔ ነው እና ለማን ነው? ተሳለሽ ጋርኩሽ ተሳለኛ አልኩ። ትንሽ ነገር ነው እኮ ብለህ ነበር። ትንሽ ነገር ነው በጣም ለኔ ነው። እርግጠኛ ነሽ? አመሰግናለሁ። እንደ እናትና አባቴ ድሮ እንደሚሰማ ሀያቶች እንደሚስሙ ነው የሳመችኝ። እዚህ እንደ ነፍሳሚ ሀያቶች እንደሚስሙ እንዴት ነው የሚስሙ? ከን ድምጽ ነው አደክልኝ ተባረክ። እናንተ ደስ ሲል በሰው በደንብ አድርጋ ሳመችኝ። አሁን አንቺ እንድቆንጆ ለጎበዝ ሰው ይገባዋል። ዲዘርቭ ስላደረግሽ ነው። አመሰግናለሁ። ክፈቻ በደንብ እንደ እሺ። ለካ ለኢዩኤል ይሰራል ፍቅር እንደዚህ አይነት ፕራንክ አሉት በራ ይሰራል ያላለች አይደለም። ትዝ ይላል ያኔ ኢዩኤልን ፒሲ ገዘውልህ ብለህ የማይሰራ ሰጠኸው እና እሱ እንደዛ ከሆነ ብዬ ነው። ተመልካቾች በርቷል። አምኜዋለሁ በርቷል። አሁን ለትምህርትሽም ስለሚያስፈልግሽ ብዬ ነው። ሁለተኛ ነገርም ሪን በደንብ እያገሽኝ ስለሆነ በኤዲቲንጉ ላይ ስራዎቻችንን በደንብ አድርገሽ ለማየት ፋይናላይዝ ለማለት ይጠቅምሻል ብዬ ነው። ስለዚህ ይሄ አንቺ ነው፣ አንቺ ጋር ነው የሚቀመጠው። አንቺ የፈለግሽበት ቦታ ይዘሽ መሄድ ትችያለሽ፣ መንቀሳቀስ ትችያለሽ። መሄድ እችላለሁ። ክላስም ስትፈልጊ ይዘሽ መሄድ ትችያለሽ። አንቺ እንደፈለግሽ ነው። አመሰግናለሁ። ደስ ብሎሻል? በጣም ምን ያህል? እኔ በጣም ደስ አለኝ። ከፈሪ ያልኩት ምን ጣልክ? ምንም አልጣልክ። በጣም አመሰግናለሁ። እያስቀየሰች እኮ እኔ በጣም አመሰግናለሁ። አሳይ ድምፁ ምንድን ነው? አሳይ አጠገብከኝ ማለት። ስለዚህ ምን እንደምትጭይበት ኧረ ብዙ የሚጫን ነገር አለው ፍቅር አይደለ እንዴ? በጣም ከረፍት በኋላ ስራ የለም፣ ማነው ትምህርት የለም። በቃ መጎርጎር ነው አሁን ስለዚህ በኋላ አብረሽ ትጨርሽ አትይም። በኋላ ስራ አብረሽ ትጨርሽ አትይም። እቺ ላስጭንባትና ጊዜ ካለኝ እመጣለሁ። ካልሆነ እንግዲህ ይቅርታ። ሸመጠጠች ባንዴ ነው ያልጋች ባንዴ ሸመጠች። ቦርሳ ግን የለውም
ናይ ያለው ሰጥሻለሁ እኔ ነኝ ቤት አለ እኔ የሚታዘል ነው የፈለኩት የሚታዘል እገዛልሻለሁ ደግሞ ማለት ልክ የትምርት እንዲመስል ሳይሆን በቃ እንደዚህ አሁን አንተ ያለው እንደዚህ የሆነ እንደዚህ የሚያዝ ነገር ነው እኔ ግን በጀርባ እንደዚህ እዝል የሚደረገው እሺማ ታቅተህ በጣም ነው የማመሰግነው ግን የምር ደስ ብሎኛል ምን ያልደሰለሽ እኔ በጣም ደስ አለኝ ደግሞ ሌላ ኤዲት ማድረግበትም ነበረ ከሱ ጋር አንድ ላይ መነጽር ገዛልሻለሁ አይንሽን ያው አየሁ እኔ መነጽር እኮ እወዳለሁ ፍቅር አንዴ ገዛውልህ ያምራል ብሎኝ ማለት አንድ ጓደኛዬ ነበረች አብረኝ ይሄድ ነው እንደው ስታየው ካላማረብኝ እኮ ጓደኛ እኮ አላማረብሽም ይባላል አይደለ ቆንጆ ነው ያምራል አለች ቆይቷል ሰው ስላለሽ ብቻ አይደለም አዩት ቢያንስ እኔ አሁን በቃ ስለወደድኩት ብቻ አረኩትና በቃ ያምራል ብዬ አሰብኩ ሰው ቆንጆ ነው ያምራል ምናምን ነገር አለች ማለት ነው ከዛ ቤት ገብቼ አረጋው ምን ያክላል ቤት ስገባ ምን አክል ለምን እንደጨመረ አላውቅም ለምን እንደጨመረ እዛ ስታይጠበበሽ እዛ ሳይው በጣም ቆንጆ ልክ ነበር ቤት ስገባ ሰፋኝ በቃ ትልቅ ሆነብኝ ፊትሽ ከዛ ማዘርም አረ ፊትሽን አሰፋሽ ምናምን ስትለኝ ተውሽ ቆንጆ መነጽር ለገዛልሻለሁ ችግር የለም እሺ አታስቢ እሺ እሱንም አንዴ አብሽ እሺ ግን ለማንኛውም ውድ ባለ ስትጣፍጪ ለማንኛውም ተመልካቾቻችን አሁን ምሳሌ ጋብዝሽ አይደለ አረ እኔ ጋብዛለሁ እውነት ዛሬ እኔ ጋብዛለሁ በጣም ነው ደስ ስላለኝ ብቻ ጋብዛለሁ አንተ አስበህ ራሱ ማድረግ ደስ ብሎኛል እኔ በጣም ደስ ብሎኛል ዛሬ እኔ ደስ ብሎኛል ዛሬ አንተንም በጣም አመሰግናለሁ ይገባሻል ጠንካራ ሰራተኛ ነሽ ብለህ ስለሰጠኸኝ ደስ ብሎኛል በጣም ቴንኪው ዌልካም ምንም አይደለም ተመልካቾቻችን እናንተም ደስ እንዳላችሁ ተስፋ አደርጋለሁ ኑርልኝ አሜን አሜን ረዶም ስትበሸበሽ ስትስቅ ፈገግ ስትል የሚያስደስታችሁ ሁሉ ነው ዛሬ ደግሞ ስጦታ ሰጥቻለሁ ስለሚገባሽ ነው የሚቆጆ ለማንኛውም ተመልካቾቻችን አሁን ወደ ምሳችን ሄደን ምሳችንን እንበላለን ስለዚህ ምሳችን ስንበላ ምንም ያደርግ እዚህ እንሰናበታችሁ አይደለ ማስጎብኘት ነው የሚሆንበት ድንገት ያልበላም ነው ይችላል እኮ ገና ምሳ ሰዓት ያልደረሰበት ወይ ራት ያልደረሰበት የሚያዩት ሰዓት አናውቀው ለማንኛውም ተመልካቾቻችን እናመሰግናለን የዛሬ ቪዲዮአችን ይመስላል ሳታስቢው ትልቅ ሲሳይ እንዳገኘሽ ተስፋ አደርጋለሁ በጣም ስለዚህ ከደስታሽንም አልችለው እሺ በቃ አሪዳ ረሳሽኝ ማለት ነው አይ ረሳው አሁን በዚህ ስራ ቆንጆ ደንበኞቻችን ከዚህም በቃ ከምሰራም ከነበረበት በተሻለ በቆንጆ ጥራት እንግዲህ ስራችሁን አስረክባችኋለሁ ማለት ነው ከዚህ በፊትም እንኳን ፒሲ ኮል ከዚህ በሰዲበት ከዚህ በለጠ ፒሲ ኮል ምንድነው ያም ትንሽ የሚያስቸግረኝ እና ከባድ ነው ማለት ትንሽ ሆነ ይከብዳል ለማንቀሳቀስ አይመችም እኔ የፈለግሽበት ጊዜሽ መስራት አሁን ለሱ ራሱ ስልክለት ሃርድ ዲስክ ካልሰጠኝ እንደዚህ እሺ ሄጄ አልክ ሃርድ ዲስክ የግድ መሰጠት አለበት ለኔ ለማንኛውም ተመልካቾቻችን እንግዲህ ቻውን በላችሁ የዛሬ ቪዲዮአችን ይመስላል በቀጣይ በሌላ ቪዲዮዎች እንገናኛለን እንወዳችኋለን እናከብራችኋለን ሰብስክራይብ አድርጉ ፍቅራችሁ ስገልጹልን ፎቶአችን ያያችሁ ስትወዱት ነበራችሁ መልካም ምኞታችሁ ስታስተናግዱ ለነበራችሁ ሁሉ በጣም እናመሰግናለን እናከብራችኋለን እናንተ ሚስቶቻችሁን በየረቱ ሰርፕራይዝ አድርጉ ወንዶች እንደዚህ ትልቅ ነገር አለ ትንሽ ነገር ነው እኔ ካረኩ ስልክ ነው በቃ ከስልክ በኋላ ነው ማይነ ሰጥሻ የዛሬ አመት ነው ማለት ትልቅ ነገር ነው ያረኩለት የሚባል ትልቅ ነገር ነው ግን ሌሎች ሁሉ የሚያስደስተኝ ነገር ታደርጋለህ ሴቶች ትንሽ ነገር ነው የሚያስደስታቸው አዎ ራሳቸው ቾኮሌት ያስደስታቸዋል ሚስቴ ዶናት ያስደስታታል ቾኮሌት ቀንሷል መስጠት ነው ለሰውነትሽ ብዬ ነው ለኔም ላንቺም ሰውነታችን ጥሩ አይደለም ከበላም እንፈራለን ለማንኛውም ተመልካቾቻችን ምንድነው ዋና ሐሳቡ ሴቶች ትንሽ ነገር ስለሚወዱ በትንሽ ነገር ደስተኛ ስለሚሆኑ ያን ነገር በማድረግ ደስታቸውን ፍጠሩላቸው ለማለት ያክል ነው ተመልካቾቻችን ለማንኛውም ሰላም ሁሉን ሰላማችሁ ዝት ይበልልን ሰላም ሀገራችን ቀጣይ እንገናኛለን ቻው